ሰላም እንደምን ቆይታችኋል? በአገር ውስጥና በመላው ዓለም የምትገኙ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። በፋኖ ኃይሎች ከባህር ዳር ከተማ ታግተው የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ መለቀቃቸው ተሰማ። መንግስታዊ ተቋማቱ አመራሩን በጸጥታ መዋቅር ብርቱ ክትትል ከታገተበት ማስለቀቅ መቻሉን ገልጸዋል። ተጨማሪ አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ወታደራዊ አመራሮች ያወጡትን ወታደራዊ ዕቅድ መሬት ላይ መተግበራቸው ነው። ለመጀመሪያ ጊዜ በአንድ ቀን ኦፕሬሽን 8 ሞርተሮች፣ 6 ዲሽቃዎች፣ 1 ኦራል ሙሉ ተተኳሽ፣ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ከ111 ምርኮ ጋር ገቢ ማድረጋቸው ተሰምቷል። ከ70 በመቶ በላይ የሚሆነው የመንግስት ኃይል ስለተገደለበት ክፍለ ጦርና ሌሎች የግንባር መረጃዎችን አካተን ይዘናል። የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት የሸገር ኤፍኤም ሬዲዮ ጋዜጠኞችን ትዕግስት ዘሪሁንና ምንታምር ጸጋው በዋስ እንዲለቀቁ የስር ፍርድ ቤት የሰጠውን ውሳኔ አጸደቀ። ጠቅላይ ፍርድ ቤት በዛሬው ችሎቱ ተጠርጣሪዎቹ ከእስር ቢለቀቁ ማስረጃ ያጠፉብኛል የሚለውን የፖሊስ ማመልከቻ ባለመቀበል የዋስ መብታቸው እንዲከበር መወሰኑ ተሰምቷል። ተጨማሪ አለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ መሆኑን ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ለጦርነት እየተዘጋጀ ነው በሚል ከፌዴራል መንግስት በኩል ለቀረበው ስጋት ምላሽ የሰጡት ፕሬዝዳንቱ በትግራይ በኩል የሚጀመር ጦርነት አይኖርም ብለዋል። ሙሉ መረጃውን አጠናቅረናል። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ ጋር የሚያገናኘው መንገድ በመዘጋቱ የኑሮ ውድነት እየተባባሰ መምጣቱን ነዋሪዎች ገለጹ። በአንጻሩ መንግስት በአካባቢው ያለውን የተፈጥሮ ጸጋ በመጠቀም ሀብት እንዲያፈሩ እድል እየፈጠረላቸው መሆኑን በአዎንታዊነት አንስተዋል ተብሏል። ሌላኛው መረጃችን ነው። በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸውና አብዛኛዎቹ በወርቅ ማውጫ አካባቢዎች የተያዙ መሆናቸው ተገለጸ። በተጨማሪም አዳዲስ የኮሌራ ወረርሽኝ ኬዞች በአማራና በቤኒሻንጉል ጉሙዝ ክልሎች መታየታቸው ተጠቁሟል። በዝርዝር የምናየው ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአማራ ፋኖ በጎጃም ምክትል ሰብሳቢና ፖለቲካ መምሪያ ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ትስስር ገጹ ላይ እነሆ በፋኖ የተጋድሎ ታሪክ ውስጥ አዲስ ታሪክ ተጻፈ በማለት መረጃ አጋርቷል። መረጃውም የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ወታደራዊ አመራሮች ያወጡትን ወታደራዊ ዕቅድ መሬት ላይ ሙሉ በሙሉ መተግበራቸውን የገለጸ ሲሆን ለመጀመሪያ ጊዜ በአንድ ቀን ኦፕሬሽን 8 ሞርተሮች ተማርከዋል ብሏል። ሞርተሮች ብቻ አይደሉም፣ 6 ዲሽቃዎች፣ 1 ኦራል ሙሉ ተተኳሽ፣ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከ111 ምርኮ ጋር ገቢ መደረጋቸውን መረጋገጡን አክሏል። የመንግስት ኃይል ሙጃን ማዕከል በማድረግ የሰሜን ወሎን ቀጠና ለመቆጣጠር ስምሪት የሰጣቸው 12ኛና 61ኛ ክፍለ ጦር ላይ ጉዳት መድረሱንና በተለይ 12ኛ ክፍለ ጦር ከ70 በመቶ በላይ የሚሆነው ኃይል መደምሰሱ ነው የአማራ ፋኖ በጎጃም ምክትል ሰብሳቢና ፖለቲካ መምሪያ ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ትስስር ገጹ ላይ ያጋራው። በተያያዘ መረጃ በርካታ የመንግስት ኃይል ወደ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድን እየተቀላቀለ ነው ተብሏል። በዚህ ሳምንት ብቻ በአጠቃላይ ከ11 በላይ የመከላከያ ሰራዊት አባላት ወደ አረንዛው ዳሞት ብርጌድ ተቀላቅሏል ነው የተባለው። ከነዚህም ውስጥ 8 የመከላከያ ሰራዊት አባላት በአረንዛው ዳሞት ብርጌድ ጅጋ ሻለቃን መቀላቀላቸው ሲነገር በተደረገላቸው አቀባበል በእጅጉ አመስግነዋል። በቅርቡ ማዕበል በሚባል ደረጃ ሰራዊቱ እንደሚፈርስ አሳውቀው ወደ ቤተሰቦቻቸው ተሸኝተዋል ሲል የዘገበው የአረንዛው ዳሞት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ፍስሐ አድራው ነው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በፍቃዱ በላይ ክፍለ ጦር የአሳምነው ጽጌ ብርጌድ 5 የመከላከያ አባላት እንደተቀላቀሉት አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር በፍቃዱ በላይ ክፍለ ጦር የአሳምነው ጽጌ ብርጌድ 5 የመከላከያ ኃይልን ስበው አስከድተዋል ያለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል ነው። ዜና ክፍሉ የበፍቃዱ በላይ ክፍለ ጦር አሳምነው ጽጌ ብርጌድ መስከረም 13 ቀን 2018 ዓ.ም ሌሊቱን 4
መስከረም 14 ቀን 2018 ዓ.ም ጠዋት ደግሞ አንድ በድምሩ 5 የመከላከያ አባላትን ከነሙሉ ትጥቃቸው ስቦ ማስከዳት ችሏል ያለው። እነዚህ አሳምነው ጽጌን ብርጌድ የተቀላቀሉት የመከላከያ ሰራዊት አባላት 2 ጥቁርና 3 ባለ 2 እግር ክላሽ የያዙ ናቸው ብሏል። ያንን ተከትሎም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር የአሳምነው ጽጌን ብርጌድ በተቀላቀሉት የመከላከያ አባላት ምክንያት ጦርነት እየተካሄደ እንደሚገኝ አርበኛ አማረ ታዘዘ የአጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ክፍል ኃላፊ ገልጿል። የበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር የጉና ክፍለ ጦር ቃኝና መሐንዲስ ከመቅደላ አምባ ብርጌድ የተውጣጣ ኃይል ጣይቱ ሻለቃ የመንግስት ኃይል ጠዋት ማህደረ ማርያም ከተማ ላይ ከተደረገው ውጊያ በኋላ ከማህደረ ማርያም ወደ ደብረ ታቦር ከተማ እየተጓዘ ባለበት ከቀኑ 8 ሰዓት እስከ 11 ሰዓት ገና መጫወቻ ድልድይ 07 ወደል የተባለ ቦታ የደፈጣ ጥቃት ሰንዝረዋል ተብሏል። በዚህ የደፈጣ ጥቃት በመንግስት ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ መድረሱም ተሰምቷል። በፋኖ ኃይሎች ከባህር ዳር ከተማ ታግተው የነበሩት ሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ መለቀቃቸው ተሰማ። መንግስታዊ ተቋማቱ እንደገለጹት አመራሩ በጸጥታ መዋቅር ብርቱ ክትትል ከታገተበት ማስለቀቅ ተችሏል ብለዋል። የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪውን አየነው ተናገሩት በተባለው መሰረት ከ5 ቀን በፊት ታግቶ የነበረው የሰሜን ጎጃም ዞን አመራር የክልሉ የደህንነት ተቋም የሰሜን ጎጃም ዞን የጸጥታ መዋቅርና የባህር ዳር የጸጥታ መዋቅር ባደረጉት ያላሰለሰ ክትትል ተለቋል ብለዋል። ለአመራሩ ማስለቀቂያ 3 ሚሊዮን ብር መጠየቁ ይታወሳል። ነገር ግን አሁን በነጻ እንደተለቀቁ ነው የተመለከተው። የፌዴራል ጠቅላይ ፍርድ ቤት የሸገር ኤፍኤም ሬዲዮ ጋዜጠኞች በዋስትና እንዲለቀቁ የስር ፍርድ ቤት የሰጠውን ውሳኔ አጸና። የፌዴራል ጠቅላይ ፍርድ ቤት በሽብርተኝነት ወንጀል ተጠርጥረው ከ2 ሳምንት በላይ በእስር ላይ የሚገኙት የሸገር ኤፍኤም ሬዲዮ ጋዜጠኞች በ50 ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ አጸና። የሸገር ኤፍኤም ሬዲዮ አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው በዋስትና ከእስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ላይ የፌዴራሉ ፖሊስ ወንጀል ምርመራ ቢሮ ጋዜጠኞቹ ከእስር ቢለቀቁ ማስረጃ ሊያጠፉ ይችላሉ በሚል የጠየቀው ይግባኝ ውድቅ ተደርጎበታል። የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ተጠርጣሪዎቹ ከእስር ቢለቀቁ ማስረጃ ያጠፉብኛል የሚለውን የፖሊስ ማመልከቻ ባለመቀበል የዋስ መብታቸው እንዲከበር ዛሬ በዋለው መወሰኑን ሸገር ሬዲዮ አስታውቋል። ጋዜጠኞቹ ነሐሴ 28 ቀን 2017 ዓ.ም ለእስር የተዳረጉት ነሐሴ 24 ቀን 2017 ዓ.ም በሸገር ኤፍኤም ሬዲዮ የጥቅማ ጥቅም ጥያቄ ያቀረቡት የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። የዜናና ፕሮግራም ኃላፊው እሸቴ አሰፋ ከጋዜጠኛ ምንታምር ጸጋው ጋር በዕለቱ ነሐሴ 28 ቀን 2017 ዓ.ም ከቢሮ ከተወሰዱ በኋላ ቃላቸውን ሰጥተው ተለቀዋል። የፌዴራል ፖሊስ ወንጀል ምርመራ ዜናው የሽብር ፈጠራ ወንጀል ነው በማለት መክሰሱን ተመላክቷል። የሬዲዮ ጣቢያው እንደገለጸው የፌዴራል ፖሊስ ትዕግስት ዘሪሁንና ምንታምር ጸጋው በተለያዩ በሀገራችን አንዳንድ አካባቢዎች ያለውን የጸጥታ ችግር እንደምቹ አጋጣሚ ተጠቅመው ብሔርን ከብሔር ለማጋጨት በማህበራዊ ሚዲያዎች ሐሰተኛ መረጃና ወሬዎችን በማሰራጨት በከተሞች በመቀስቀስ መንግስትና ህዝብ እርስ በርስ እንዲጋጩ በማድረግ የመንግስት ከፍተኛ አመራሮችን በመሳደብና በማስፈራራት በአዲስ አበባ በተለያዩ ክፍለ ከተሞችና ወረዳዎች በመንቀሳቀስ አመጽ ቀስቃሽ ጽሁፎችንና ቪዲዮዎችን በመልቀቅ የሀገሪቱን ሰላምና ጸጥታ ለማደፍረስ በመንቀሳቀስ እያሉ በጸጥታ ኃይል በተደረገው ክትትል በቁጥጥር ስር መዋሉን ለችሎት ገልጿል ተብሏል። ይሁን እንጂ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት የግራ ቀኙን ክርክር ካዳመጠ በኋላ የዋስ መብታቸውን የሚያስከለክል ባለመሆኑ እያንዳንዳቸው በ50 ሺህ ብር ዋስትና ከእስር እንዲለቀቁ መስከረም 7 ቀን 2018 ዓ.ም ውሳኔ መስጠቱን ዘገባው ጠቅሷል። በዚያን ዕለት የዋስትና ፎርማሊቲ ተሟልቶ ዳኛው የፈረሙበት ትዕዛዝ ለወንጀል ምርመራው ቢሮ ደርሶታል ያለው ጣቢያው እስረኞቹ አለመለቀቃቸውን አስታውቋል። ከዚያም መስከረም 8 ቀን ለጠቅላይ ፍርድ ቤቱ ፖሊስ ይግባኝ ማለቱና ለመስከረም 12 ቀን 2018 ዓ.ም መቀጠሩን አስታውቋል። መስከረም 12 ቀን ፌዴራል ፖሊስ ከመስከረም 7 ጀምሮ በቁጥጥር ስር መዋሉን ዘገባው ከድረገጹ ላይ መነሳቱ ሌሎችንም ማስረጃዎች ሊያጠፉ እንደሚችሉ ስለሚያሳይ የስር ፍርድ ቤት ውሳኔ እንዲሻርለት ለፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት አመልክቷል። የጋዜጠኞቹ ጠበቃም ደንበኞቹ የታሰሩት መስከረም 7 ሳይሆን ነሐሴ 28 ጀምሮ መሆኑን መረጃው ከድረገጹ ላይ የወረደው በተቆጣጣሪው ባለስልጣን አስተያየት መሆኑና ሙሉ ዜናው በፖሊስ እጅ የሚገኝ መሆኑን ጠቅሶ ተከራክሯል ተብሏል። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለዛሬ መስከረም 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ጋዜጠኛ ትዕግስት ዘሪሁንና ምንታምር ጸጋው በቁጥጥር
በቁጥጥር ስር በዋሉ 21ኛው ቀን በተለዋጩ ቀጠሮ ቀን የፌዴራሉ ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል ብሏል ጣቢያው። የጋዜጠኞቹን እስር ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የሸገር ኤፍኤም ሬዲዮ ጣቢያ ባልደረባዎች የሆኑት ሪፖርተር ምንታምር ጸጋውና አርታኢ ትዕግስት ዘሪሁን ያለምንም ቅድመ ሁኔታ ከእስር እንዲፈቱ ጠይቋል። የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሞ የኢትዮጵያ ሕዝብ በጤና ዙሪያ የሚቀርቡ ገለልተኛ ዘገባዎችን ማግኘቱ ወሳኝ ነው ያሉ ሲሆን አክለውም ባለስልጣናት በዚህ ጉዳይ ላይ በሳንሱርና በቁጥጥር ምላሽ መስጠታቸው እጅግ አሳሳቢ ነው ሲሉ ገልጸዋል። የመብት ተሟጋች ድርጅቱ ሂውማን ራይትስ ዎች በበኩሉም የሸገር ኤፍኤም 102.1 ጋዜጠኞች የሆኑት ትዕግስት ዘሪሁን፣ ምንታምር ጸጋውና እሸት ያሰፋ ረቡዕ 28 ቀን 2017 ዓ.ም የታሰሩት ጣቢያው የጤና ባለሙያዎችን የተመለከተ ዘገባ ካስተላለፈ ከጥቂት ቀናት በኋላ መሆኑን ጠቁሟል። የኢትዮጵያ መገናኛ ብዙሃን ባለስልጣን በወቅቱ ዘገባው እንዲወርድ ማዘዙን ጠቅሶ ጣቢያውንም በአድሏዊነትና ሽብር በመቀስቀስ መፈረጁንም አመልክቷል። ይሁንና የባለስልጣኑ ትዕዛዝ ከተፈጸመና ዘገባው እንዲወርድ ከተደረገ በኋላም ቢሆን ጋዜጠኞቹ ለእስር እንደተዳረጉ አስታውቋል። ሂውማን ራይትስ ዎች ከነሐሴ ወር 2017 ዓ.ም ጀምሮ በኢትዮጵያ በጋዜጠኞችና በሚዲያ ባለሙያዎች ላይ በከፍተኛ ሁኔታ እየተበራከተ የመጣው እስር በመጪው ሀገር አቀፍ ምርጫ የፕሬስ ነጻነትን አደጋ ላይ ይጥላል ሲልም አስጠንቅቋል። ክልል ጊዜያዊ አስተዳደር ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራን ነው ሲል ገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላምን ለማጠናከር ወደ ጦርነት ላለመመለስ እየሰራ መሆኑን ተናገሩ። የጊዜያዊ አስተዳደሩ ፕሬዝዳንት ይህንን የገለጹት ትናንትና መስከረም 13 ቀን 2018 ዓ.ም በኢትዮጵያ የዓለም አቀፉ የፍልሰተኞች ድርጅት ተወካይ አቢባቱ ዋኒ ጋር በተገናኙበት ወቅት ነው። የትግራይ ክልል ጊዜያዊ አስተዳደር ለጦርነት እየተዘጋጀ ነው በሚል ከፌዴራል መንግስት በኩል ለቀረበው ስጋት ምላሽ የሰጡት ፕሬዝዳንቱ አስተዳደራቸው በማንኛውም ምክንያት ጦርነትን ለማስወገድ በትጋት እየሰራ መሆኑን ገልጸው በትግራይ በኩል የሚጀመር ጦርነት አይኖርም ሲሉ አጽንኦት ሰጥተዋል። ባለፈው ሳምንት በክልሉ የጦርነት ደመና እንዳለ የገለጹት ሌተናል ጀነራል ታደሰ ወረደ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎች እንዲያከብር አሳስበው ነበር። በወቅቱ ከህወሓት ከፍተኛ አመራሮችና ካድሬዎች ጋር በተደረገውና ለሁለት ቀናት በዘለቀው መድረክ ላይ ንግግር ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት የፖለቲካና የጸጥታ ሁኔታውን ደካማ ሲሉ ገልጸውታል። ለመድረኩ ተሳታፊዎችም ሲናገሩ ሁላችንም እንደምናውቀው አሁን ያለው ሁኔታ ውስብስብ ነው። የጦርነት ደመናዎች በግልጽ እየታዩ ነው። ከጊዜ ወደ ጊዜ የሚለዋወጡ ትልልቅና ትንንሽ ሁኔታዎች አሉ። በዚህ መካከል ግን የሰላም ዕድሉ አልተዘጋም ብለዋል። ፕሬዝዳንቱ በኢትዮጵያ ከአይኦኤም ጽሕፈት ቤት ኃላፊ አቢባቶ ዋኒ ጋር በተገናኙበት ወቅትም ጊዜያዊ አስተዳደሩ ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በኢትዮጵያ ከሚገኙ ዲፕሎማቶች ጋር ያለውን ግንኙነት በማጠናከር ለሰላም ያለውን ቁርጠኝነት ማሳየቱን ተናግረዋል። አክለውም ሰላምን ለማስፈን ያልተፈቱ ጉዳዮች በተለይም የተፈናቀሉ ሰዎችን የመመለስ ሰብአዊ እርዳታ የማድረስና የፖለቲካ ጉዳዮች መፈታት አለባቸው ብለዋል። ሰብአዊ ጉዳዮችን አስመልክተው ሲናገሩም ጥረቶች ትኩረት የሚያደርጉት ተፈናቃዮች በሰላም ወደ መጡበት እንዲመለሱ እርዳታ እንዲያገኙና መልሰው ወደ ማህበረሰቡ እንዲቀላቀሉ ድጋፍ በማድረግ ላይ ነው ብለዋል። ፖለቲካዊ ጉዳዮችን በተመለከተም ያነሱት ፕሬዝዳንቱ የትግራይን ሉዓላዊ ግዛት የያዙ ኃይሎች በሰላማዊና ፖለቲካዊ ውይይት መውጣት አለባቸው ሲሉ ገልጸው ተፈናቃዮች ግልጽ በሆነና ከፖለቲካ ብዝበዛ ነፃ በሆነ መንገድ መመለስ አለባቸው ሲሉ ተናግረዋል። በኢትዮጵያ የዓለም አቀፉ የስደተኞች ከፍተኛ ኮሚሽን ጽሕፈት ቤት ኃላፊ አቢባቱ ዋኔ በበኩላቸው ጽሕፈት ቤታቸው ተፈናቃዮችን በሰላም ወደ የቤታቸው በፈቃደኝነት እንዲመለሱ ለማድረግ ከሚመለከታቸው አካላት ጋር በቅንጅት እየሰራ እንደሚገኝ ገልጸው የመልሶ ማቋቋም ስራዎች እንደሚከናወኑ አመልክተዋል። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ ጋር የሚያገናኘው መንገድ በመዘጋቱ የኑሮ ውድነት እየተባባሰ መምጣቱን ነዋሪዎቹ ገለጹ። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን በቤኒሻንጉል ጉሙዝ ክልል የመንጌ ከተማ ነዋሪዎች ገለጹ። ነዋሪዎች ይህንን የገለጹት የሕዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ አቶ ሙባረክ ኢልያስ በቤኒሻንጉል ጉሙዝ ክልል መንጌ ከተማ የመራጭ ተመራጭ የውይይት መድረክ ባካሄዱበት ወቅት ነው። በውይይቱ ወቅት ነዋሪዎች ለሕዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢና ልኡካን ቡድናቸው እንደገለጹት በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ ተባብሷል። የለውጥ መንግስት በአካባቢው ያለውን የተፈጥሮ ጸጋ በመጠቀም ሀብት እንዲያፈሩ እድል እየፈጠረላቸው መሆኑን በአንጻሩ ነዋሪዎች በአዎንታዊነት አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ በመጠናቀቁ መደሰታቸውንና ለግድቡ ደህንነት ዘብ የሚቆሙ መሆናቸውን እንዲሁም የባህር በር ተጠቃሚነት መብት የኢትዮጵያ የህልውና ጉዳይ ስለሆነ መንግስት በጀመራቸው ስራዎች ላይ አጠናክሮ እንዲቀጥልም ነዋሪዎቹ ጠይቀዋል።
በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ተገለጸ። አብዛኞቹ በወርቅ ማውጫ አካባቢዎች የተያዙ ናቸው ተብሏል። በትግራይ ክልል ከመስከረም 8 ቀን 2018 ዓ.ም ጀምሮ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሲገለጽ አብዛኞቹ ሰዎች በወርቅ ማውጫ አካባቢዎች የተያዙ መሆናቸውን በአውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች አስታወቀም። በክልሉ 6 ወረዳዎች ማለትም በሰለዋ፣ ሳምረ፣ ሰየምቲ አዲያቦ፣ ማዕከል አዲያቦ፣ አዲ ዳዕሮና ዛና በሽታው መታየቱን ተቋሙ የሚመለከታቸውን የአካባቢው ባለድርሻዎች በመጥቀስ ጠቁሟል። አዲ ዳዕሮና ዛና በሽታው መታየቱን ተቋሙ የሚመለከታቸውን የአካባቢውን ባለድርሻዎች በመጥቀስ ጠቁሟል። የወረርሽኙ የሞት ምጣኔም 3.1 በመቶ እየተመዘገበ ሲሆን አብዛኞቹ ህሙማን በማዕድን ማውጣት ስራ ላይ የተሰማሩ ወንዶች መሆናቸው ተመላክቷል። በተጨማሪም አዳዲስ የኮሌራ ወረርሽኝ ኬዞች በአማራና በቤኒሻንጉል ጉሙዝ ክልሎች መታየታቸውን የገለጸው ተቋሙ የተደራጀና ወቅታዊ መረጃ እስካሁን መገኘት አለመቻሉን አመላክቷል። ያገዝናቸው ትናንትና የሞቀ ጎጆ የነበራቸው ዛሬ ግን ተፈጥሮ ፊቷን አዙራባቸው ብርድና ቁር የሚፈራረቅባቸውን ወገኖቻችን ናቸው ሲሉ ብፁዕ አቡነ ገሪማ ተናገሩ። በቅርቡ በጌዲዮ ዞን ራጴና ቡሌ ወረዳዎች የተከሰተው የመሬት ናዳ የ26 ሰዎችን ህይወት ሲቀጥፍ በሺዎች የሚቆጠሩ ነዋሪዎችን ማፈናቀሉ ይታወሳል። በወቅቱ አደጋው በተከሰተባቸው ስፍራዎች ተገኝተው ተጎጂዎችን አጽናንተው የተመለሱት የጌዲኦ ኮሪና ቡርጂ ዞኖች ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ገሪማ በአደጋው ቤት ንብረታቸውን አጥተው በጊዜው መጠለያ ተጠልለው የሚገኙ ወገኖችን ተመልሰው መጥተው እንደሚጎበኙ ቃል በገቡት መሰረት የምግብና አልባሳት ድጋፍ ይዘው በመሄድ እንደተመለከቷቸው ተናግረዋል። ሁሉም የሚችለውን በማድረግ በተለያዩ የሀገራችን አካባቢዎች በችግር ውስጥ ያሉ ወገኖቻችንን ብንደግፍ አንድም የጽድቅ ስራ ሲሆን በሌላም በኩል ከፈጣሪ ምሕረቱን የምናገኝበት በጎ ተግባር ነው ብለዋል። ብፁዕ አቡነ ገሪማ ሁሉም የሀገረ ስብከቱ ሰራተኞች ከየወረዳ ቤተ ክህነት ስራ አስኪያጆች ጋር በመሆን በየአካባቢያቸው ድጋፉን ማሰባሰባቸውን ገልጸው ያገዝናቸው ትናንትና የሞቀ ጎጆ የነበራቸው ዛሬ ግን ተፈጥሮ ፊቷን አዞራባቸው ብርድና ቁር የሚፈራረቅባቸውን ወገኖቻችንን ነው ሲሉ ተናግረዋል። የቡሌ ወረዳ ዋና አስተዳዳሪ አቶ ባራቆ ባራሶና የራጴ ወረዳ ዋና አስተዳዳሪ አቶ ዮሐንስ ነስ ድጋፉ ተፈናቃዮችን መልሶ ለማቋቋም ለሚደረገው ጥረት ትልቅ አስተዋጽኦ አለው። ተፈናቃዮችን መልሶ የማቋቋሙን ስራ እስከ ጥቅምት 30 ቀን 2018 ዓ.ም ለማጠናቀቅ እቅድ ተይዟል ብለዋል። የጌዲኦ ኮሪና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ ምዕመኑንና የሀገረ ስብከቱን ሰራተኞች በማስተባበር ላደረጉላቸው ተደጋጋሚ ድጋፍ አስተዳዳሪዎቹ ምስጋና አቅርበዋል።